ሰላም እንደምን ውላችኋል? ስሜ ዲያቆን መምህር ተከስተ አስተራ ይባላልው። በዓለማዊና በመንፈሳዊ አስተማሪ ነኝ። በመንፈሳዊ ከቅድስት ሥላሴ መንፈሳዊ ኮሌጅ የነገር መለኮት ምሩቅ ነኝ፣ አስተምራለሁ፣ በቤተክርስቲያንም አገለግላለሁ። ዛሬ በዶግማና ቀኖና ሚዲያ በዩቲዩብ የሚተላለፈው የአዳም ልጆች ተከታታይ መንፈሳዊ ድራማ የመጀመሪያውን ክፍል እንዴት ነበር የሚለውን አጭር ዳሰሳ እና ለመስጠት ነው የመጣሁት። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በመጀመሪያ ከርዕሱም ጀምረን ስንነሳ የአዳም ልጆች አዳም አንድ ሲሆን ልጆች ሲባል ግን ብዙዎች እንደሆን ይታያል። እንግዲህ በዘመናችን በዓለማችን ባለንበት ወቅትና ጊዜም ደግሞ እንግዲህ ዓለምን ሙሉ የአንድ የአዳም ዘር ደቂቀ አዳም ሲሆን ነገር ግን በየቦታውና በያለበት ሁኔታ ተበታትኖ ዓለምን በዚህ ልክ ሞልተናት በስተን እንገኛለን ማለት ነው። እንግዲህ በመጀመሪያ ደረጃ ላይ በአዳም ልጆች ክፍል 1 ላይ የሻንቆን ቡድንና የወለተ ማርያምን ቤተሰብ እንመለከታለን። ያ ማለት ደግሞ እንግዲህ አሁንም ባለንበት ጊዜ መንፈሳዊ የቤተክርስቲያን የቅድስት ቤተክርስቲያን ልጆችንና እንደዚሁም ደግሞ የሰይጣናዊ ስራን ተግባርን የሚያደርጉ ከእግዚአብሔር ሕግና ትእዛዝ ያፈነገጡ ሰዎችን ቡድን የምንመለከትበት ነው። የአዳም ልጆች ተከታታይ መንፈሳዊ ድራማ በቤተ ክርስቲያናችን እንደዚህ አይነት ድራማ ተሰርቶ በተከታታይ ድራማ ተሰርቶ ለሕዝብ ሲቀርብ የመጀመሪያው ነው ማለት ያስችላል። ምክንያቱም እርግጥ ነው ከዚህ በፊት በግለሰብ ተኮር ተሰርቶ በቤተ ክርስቲያን ደረጃ ሲቀርብ አይተን ሊሆን ይችላል። ነገር ግን መንፈሳዊ ድራማ እንደ ታሪካዊ መነሻነት እንድናየው የሚያስችል ድራማ ሆኖ አግኝቼዋለሁ። የአዳም ልጆች ድራማ የአዳም ልጆች ድራማ ተከታታይ መንፈሳዊ ድራማ ሁለት ዓለምን ለማሳየት ይሞክራል። የመንፈሳዊ ሕይወት ያላቸው ቤተሰብ እናትና አባት ያረፈባቸው፣ አባት የለም፣ እናትና ሶስት ልጆች ሜሮን፣ እዝራና ራማ። እነዚህ ከእናታቸው ከወለተ ማርያም ጋር አብረው በመንፈሳዊ ሕይወት ጥሩ ሕይወት ያላቸው የአንድ ቤተሰብና በጎን ደግሞ በአንድ መንደር ውስጥ ያሉ ሕግ የሌላቸው መንፈሳውያን ያልሆኑ ስብዕና ምናምን የሌላቸው ተደራጅተው ስራቸው ሰው መስረቅ፣ ሰው መበዝበዝ እስከ መግደልም የሚያደርስ ጭካኔ የሚያሳዩ ቡድኖች የእነሱን ሕይወት የሚያስቃኝ ፕሮታጎኒስትና አንታጎኒስት ካራክተር ያለው ወደ ማህበረሰቡ የተለመደ ኑሮ ማህበረሰቡ በሚያውቀው መልኩ የእያንዳንዱን በር በማንኳኳት ለማሳየት የሞከረ መንፈሳዊ ድራማ ነው። የወለተ ማርያም ቤተሰብ ከቤተ ክርስቲያን ነጠላ ለብሰው ነጭ ሆነው ሲመጡ እና የሻንቆ ቡድን ደግሞ ጫታቸውን ሲጋራቸውን በእጃቸው ይዘው ታቅፈው እየበሉ እያላመጡ በሰውነታቸው ላይ ፌስታል የተለያየ ነገር አድርገው ሱሪያቸውን ቀዳደው
እየሄዱ እናያለን። ከዛ በኋላ ላይ የነሻንቆ ቡድን በነ ወለተ ማርያም ቤተሰብ ላይ ይስቃል። ያ ማለት እንግዲህ ዓለም በቤተ ክርስቲያን ልጆች ላይ በመንፈሳዊ ሰዎች ላይ ትስቃለች፣ ትቀልዳለች። ያ ማለት የምትቀልደው ምንድን ነው? ለምንድን ነው ይሄ የሚሆነው ሲባል ደግሞ መንፈሳዊ የሚጾም የሚጸልይ ከእግዚአብሔር ጋር የሚገናኝ የተናቀና የተዋረደ ነው በዘመኑ በዓለሙም። እንደዚሁም ደግሞ ኢየሱስ ክርስቶስም ደግሞ ይችን ዓለም ለማዳን በመጣ ጊዜ እሱም ይሄንን ነገር አስተምሮታል ማለት ነው። ያ ማለት እንግዲህ በዘመናችሁ በጊዜያችሁ የተገፋችሁ የተናቃችሁ ብትሆኑ እናንተ ብፁዓን ናችሁ እያለ በደብረ ዘይት ላይ አንቀጸ ብፁዓንን ሲያስተምር እንመለከታለን ማለት ነው ለሐዋርያት። ይዘቱ ላይ ከማተኮራችን በፊት ግን ድራማ እንደዚህ አይነት መንፈሳዊ ድራማዎች እንደ ቤተ ክርስቲያን መሰራት ነበረባቸው። ምክንያቱም በአርት ወይም በድራማ ወይም በፊልም መልክ መንፈሳዊ ሀሳቦችን ለምእመናኑ ማድረስ በትልቁ የወንጌል አገልግሎትን ያግዛል ብዬ አምናለሁ። አስተማሪም ስለሆንኩኝ በሙያው ላይም ስላለው አብዛኛው ጊዜ ምእመናን በምን መልኩ ይረዳሉ፣ በምን መልኩ ነገሩን ይወዱታል ብሎ ፔዳጎጂክሊ ስናስበው እኛ ቤተ ክርስቲያን ወንጌል የሚሰራጭበት መንገድ በስብከት ነው። ስብከት ሰባኪው ቆሞ ያስተምራል፣ ምእመኑ ቁጭ ብሎ ይሰማል። የምእመኑ ድርሻ መስማት ነው። የመጠየቅም የመሳተፍም እድል ብዙም የለውም ማለት ይቻላል። አሜን ብሎ መውጣት ነው። እንዲህ አይነቱ አቀራረብ ብዙ ጊዜ ምእመናኑ ውጤታማ የሚሆነው 7% ነው። 7% ውጤታማ የምንሆነው 7% ነው። ከ34% በላይ ሰው የሚገባው በማየት ነው። ለምሳሌ የትምህርት ቤት የህፃናት ስኩል ባስ ቢጫ ለምንድን ነው የተቀባው? ቢጫ የተቀባበት ምክንያት ቢጫ ከሁሉም ቀለሞች በርቀትም ቤትም ቦታ ጎልቶ የመታየትና በተለይ በህፃናት አይን ተወዳጅ ለመሆን ከሌሎቹ ቀለማት አንጻር በ3.2% ከፍ ያለ መጠን አለው። ስለዚህ በህፃናት ለመወደድ አይን ውስጥ ለመግባት እይታን የሚስቡ ነገሮችን መፈጣጠር ፔዳጎጂው የትምህርቱ ስርዓት ይደግፋል ማለት ነው። በቤተ ክርስቲያንም ስንመጣ የሚታይ ክዋኔዎች አብዛኛውን የወንጌል ስራ ያቀላሉ። ለምሳሌ የክርስቶስን ለመከተል ማንበብ መጻፍ መቻል አንዱ መስፈርት አይደለም። ምክንያቱም ክርስቶስ የሞተው ማንበብም መጻፍም ለሚችልም ለማይችልም ነው። ደግሞ ለመዳን ደግሞ ማወቅ አለብን። ለማወቅ ደግሞ መማር አለብን። የንቃተ ህሊና መጠን ቶሎ የሚገባው በደንብ ቀስ ብሎ የሚገባው ደግሞ ዘግይቶ የሚገባው ብሎ ይህንን ከግንዛቤ አስገብቶ ስብከትን አውደ ምሕረት ላይ የመስበክ አቅም ብዙ ጊዜ ውጤታማነቱን ስንመዝነው ያን ያህል ነው። ስለዚህ እንደዚህ አይነት ድራማዎች አስፈላጊነታቸው አጠያያቂ አይደለም። ምክንያቱም በማየት እና በመከታተል በቀላሉ መልእክት ማስተላለፍ የምንችለው እንደዚህ አይነቶቹ መንፈሳዊ ድራማዎች በመስራት ነው። ስለዚህ አሁን ይሄ የአዳም ልጆች የተሰኘው ተከታታይ መንፈሳዊ ድራማ ይህንን ክፍተት እንደ ቤተ ክርስቲያን ለመሙላት ኃላፊነት ወስዶ የጀመረ ትልቅ ስራ ነው። ይህንን መንፈሳዊ ስራ ቤተ ክርስቲያን ድሮ ነበር መጀመሪያ የነበረባት። ይህንን ድራማ እንዲሁም የዶግማና ቀኖና ሚዲያ በራሱ ጥረት፣ በራሱ ወጪ፣ በራሱ ድርሰት ልጆቹን ኦርቶዶክሳውያን የሆኑ ወጣቶችን አሰባስቦ በጎ ዓላማ አለኝ መንፈሳዊ ትምህርት ማስተማር እፈልጋለሁ ብሎ በቪዲዮ ድራማ ሰርቶ ለምእመናኑ ማቅረቡ የቤተ ክርስቲያን የደከመችበት መስራት የነበረባት ትልቁን ስራ ያስጀመረና የረጅም ጊዜ ጥያቄያችንን መልስ የሰጠ ነው።
እንግዲህ የሻንቆ ቡድን በጭካኔ የሰውን ደም በማፍሰስ በመጥፎ ስራው የሚተዳደር ቡድን ነው። የነ ወለተ ማርያም ቤተሰብ ደግሞ እግዚአብሔርን በማገልገል በማመስገን እንደዚሁም ጉባኤያትን፣ ቅዳሴን፣ ሰዓታትን፣ ኪዳንን፣ ለጸሎት መትጋትን የሚያሳይ ቤተሰብ ነው ማለት ነው እና ይሄ ከሆነ በኋላ ላይ በጠዋት ቤተክርስቲያን ደርሰው የነ ወለተ ማርያም ቤተሰብ ማለት ነው ሲመለሱ መንገድ ላይ እናያለን። ሲመለሱ ደግሞ የነ ሻንቆ ቡድን ደግሞ ለክፉ ስራ ሰውን ለማተራመስ፣ ለመግደል፣ ለመዝረፍ እንቅልፍ እንኳን እንደሌላቸው የምንመለከትበት ሁኔታ አለ። እንቅልፍ እንኳን የላቸውም እና ደውሎ እስካሁን ድረስ እያንቀላፋችሁ ነው፣ በዚህ ሁኔታችሁ ነው ይህንን የተተራመሰ ማህበረሰብ የበለጠ የምታተራምሱት የምታበላሹት ብሎ ይናገራል። ያ ማለት እንግዲህ ሰይጣን ምን ያክል የሰውን ሰላም ማደር ምን ያክል እንደማይወድና እንደሚያስጨንቀው የምንመለከትበት ፓርት ነው ይሄ ፓርት ላይ ማለት ነው። እናንተ ምድረ ጅሎች፣ እናንተ ከእንቅልፋችሁ ሳትነሱ ይህንን ትርምስምስ ማህበረሰብ እንቅልፍ ልትነሱ ከንቱ ናችሁ። እኔ እስካሁን የቆየሁት እንቅልፍ ጥሎኝ አይደለም እና ሞት አሸልቦ ነው። ኧረ አንተ ደግሞ የምን ሞት መጣ? ስማ እኔ ሞት ቢመጣ 12ኛ ፎቅ ትቼ አመልጠዋል። ዝጋ። ድራማ ጉልበት አለው። ቀላሉን ወንጌልን በቀላሉን ማስተማር የምንችለው በአርት ነው። የሚታይ ነገር ምእመናኑን ምን ያህል ያስተምራል የሚለውን ነገር አንድ አጽንኦት ሰጥቼ ወደ ድራማው ጥልቅ ሀሳብ መግባት እፈልጋለሁ። በቤተ ክርስቲያን ቅዱሳት ስዕላት የሞሉባት ነች። ቤተ መቅደስ ቅዱሳት ስዕላት ይሳላሉ። ወደ ሰሜኑ አካባቢ ያዩት ምንድነው? ሰሜኑ አካባቢ የዮሐንስ መጥምቁን አንገት ቆርጦ እንዲሰጣት ሄሮድያዳ የእናቷን ምክር ሰምታ በንጉሱ ሄሮድስ ፊት ጭፈራ እንዳቀረበችና እንዳስደሰተችው እናነባለን በወንጌል። ምን ልስጥሽ፣ ምን ላደርግልሽ ሲላት የዮሐንስን ክሳድ ወይም አንገት ስጠኝ፣ እሱን ሸልመኝ ያለችው እና አሁን ይህንን የወንጌል ሀሳብ የአባቶቻችን ለማስረዳት በቅዱሳን ስዕላት ላይ ታሪክን ወይም መልእክትን ወይም የነፍስ አካል ብለን በተለምዶ የምንጠራው ዲፒክት ያደርጋሉ፣ ይስሉታል። ሄሮድያዳ ሹሩባ ተሰርታ የአበሻ ቀሚስ ለብሳ ወገቧን ይዛ እስክስታስ ጨፍር የሚያሳይ ስዕል አለ። የዮሐንስ አንገት ተቆርጦ እዚህ ጋር አለ። ንጉሱ የሄሮድስ ተቀምጦ አለ። እንደዚሁም እሷ ስትጨፍር የሚመለከቱ የተጋበዙ ሰዎችም እንዲሁ ይታያሉ። ይህንን ስዕል የአባቶቻችን ይህንን ቅዱሳት ስዕላት ስለው የዮሐንስ አንገት መሰጠቱን መቆረጡን በዚህ ሄሮድያዳ ስትጨፍር በዚህ እናቷ የሚመለከቱ ሰዎች ንጉሱ ይሄንን በሙሉ የአንድ የወንጌል ምዕራፍ ሀሳብ ቤተ ክርስቲያን አባቶቻችን በቅዱሳት ስዕላት ላይ ስለው በቤተ ክርስቲያን ላይ አስቀምጠውታል እና ምእመናን በገቡ በወጡ ቁጥር አይከብዳቸውም ይሄን ለመረዳት። ምን እያደረገች ነው? እየጨፈረች ነው። በምን ያውቃሉ? እጇን ለእስክስታ ወገቧ ላይ ይዛለች። በወቅቱ በእስራኤል የነበረው የጭፈራ ዘዴ እና ሁኔታ ጭፈራ እኛ እንደምንለው አይነት የእስክስታ አይደለም። ምናልባት የነበረውን የአይሁዳውያን የጭፈራ እና የእስክስታ አይነት እንሳለው ቢሉ አባቶች ሄሮድያዳ እጇን ወገቧ ላይ ይዛ ሳይሆን እንደዚህ ብላም ሊሆን ይችላል የምትሳለው እና ምእመናን ያንን ሲያዩ እየጠቆመች ይሁን እየጸለየች ይሁን እቃ እያወረደች እየጫነች ይሁን ግራ ይገባቸዋል እና ምእመኑ በሚገባው መልኩ በስዕል መልክ ቀርጾ በማስቀመጣቸው ብዙዎች እንዳይደናገሩና በአንድ ስዕል አንድ የወንጌል ሀሳብ እና ሙሉ ሀሳብ ለመረዳት የሚያስችል ትልቅ የአርት ስራ ነውና ወንጌል በቃል ብቻ አይደለም የሚሰበከው፣ በታይታም በሚታይ እንደዚህ በድራማ መልኩ ሲቀርብ ምእመናን በብዙ ያተርፋሉ። በተለይ
የአቴንሽን ስፓናቸው ትንሽ የሆነ ሰዎች አሉ። የመስማት አቅማቸው ስፓናቸው ረጅም ያልሆነ ቶሎ የሚሰላችሁ በተለይ ADHD ያለባቸው ሰዎች በቀላሉ ሀሳባቸው ብትን ይላል እና እንደዚህ አይነቱን ሰዎች ወንጌል አይመለከታችሁም፣ ወንጌል በመስማት ብቻ ነው፣ ቁጭ ብሎ በማዳመጥ ብቻ ነው፣ ረጅም ሰዓት በሰማ ብቻ ነው፣ 2 ሰዓት በሰማ ነው ብለን አናስገድዳቸውም። ክርስቶስ ለነሱ ሞቷል እና እንደዚህ አይነቱን ሰዎች በሚገባቸው በሚያምኑበት በተመቻቸው አቀራረብ ወደ እነሱ በመቅረብ ልንደርስላቸው ይገባል። አሁን የአዳም ልጆች ትልቁ ያደረገው ነገር ቢኖር ይሄንን በር መክፈት ነው። ወደ ሀሳቡ ስንመጣ ያው ክፍል 1ን አብዛኞቻችሁ ተመልክታችኋል። አንድ ዘራፊ ቡድንና አንድ ቤተሰብ ላይ ያተኮረ ድራማ ነው። የወለተ ማርያም ሜሮን እዝራ እና ራማ የሚባሉ 2 ወንድ ልጆችና 1 ሴት ያላት እግዚአብሔርን የምትፈራ ከባሏ ሞት በኋላ እንኳን ለልጆቿ እንክብካቤ የማትሰስት በተለይ ፈሪሃ እግዚአብሔር ያላቸው ልጆች ሆነው እንዲያድጉላት ለጸሎት ቤተክርስቲያን ስትሄድ ይዛቸው የምትሄድ አንዲት የሁላችንም እናት አይነት እናት አለች። ወለተ ማርያም በምክረ ካህን የምትኖር በንስሐ ህይወት ያላት የጸሎት ህይወት ያላት ፈሪሃ እግዚአብሔር ያላት እና ብዙዎቹ ደግሞ እናቶቻችን የሆኑትና አሁን ደግሞ ለሌሎችም አርአያ የሚሆን ቤተሰብ ያላት የልጅ አስተዳደግ የገባት ልጆቿ መዝሙር እንዲያጠኑ ጸሎት እንዲጸልዩ በጠዋት ተነስቶ ቤተክርስቲያን እንዲሳለሙ መውጣት መግባታችሁ በሙሉ ከእግዚአብሔር ጋር እንዲሆን የምትደክም እናት አለች። ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ በዚህ በኩል ደግሞ በመዝረፍ ሰው በማስጨነቅ የሚጽናና ራሱን የሚጠግን ደስታን ብቻ የሚያስቀድም አንድ ቡድን አለ እና እነዚህ የፕሮታጎኒስት እና የአንታጎኒስት ካራክተሮችን በዚህ የአዳም ልጆች ድራማ ላይ እናያለን። እንግዲህ ይሄ ከስነ ጽሁፍም አንጻር ከአርትም አንጻር ፕሎት አለው፣ መነሻ አለው። ያ መነሻው ታሪክ እያደገ ግጭቶችን እየፈጠረ የክላይማክስ ላይ ይደርሳል። ይህንን ድራማው በሚገባ አሳይቶናል። ካራክተር ዴቨሎፕመንት ላይ ደግሞ የካራክተሮች ምን አይነት ገጸ ባህሪያት የሚወክሉት እንዲሁ ዝም ብለው የተቀመጡ አይደሉም። እያንዳንዱ ምንድን ናቸው? ራማ ምንድን ነው? ሜሮን ምንድናት? እዝራ ምንድን ነው? ወለተ ማርያም ምንድናት? የሚለው በደንብ የተገለጠ የተብራራ እና ያደገ የካራክተር ነው። ሞር ደግሞ ያው ድራማው በቀጠለ ቁጥር የራማን ማንነት የልጆቹ ማንነት እየተብራራ ይመጣል ማለት ነው። በዚህ ውጤታማ የሆነ ድራማ ነው ያምናለሁ። ምነው ከእርጉዝ ላይ ይሰረቃል? አንተ ሌባ ነውር አይደለም? ሃይማኖታችን እንዴ ሳንዝርፍ አመለጠ። ለመስረቅ ለመዝረፍ ሰውን ለማስለቀስ እንቅልፍ እንኳን እንደሌላቸው የምንመለከትበት ሁኔታ ነው። ከዛ በኋላ ሊፈትሹት ካለ በኋላ ላይ ልክ ሲፈትሹት ይሄኛው አካል የነ ወለተ ማርያም ቤተሰብ መተው ሊያድኑ ወይም ደግሞ ሲከቡ እንዴት ከእርጉዝ ሴት ላይ እንዴት አንተ ትሰርቃለህ ይላል ማለት ነው። እንደገና መልሶ ጥሩ መስሎ መልካም መስሎ እነሱ እንደገላጋይ ይሆኑና እንዴት ከእርጉዝ ሴት ላይ ይህንን ስራ ታደርጋለህ ብሎ እሱን ደግሞ ለማስወንጀል ይሰራል ማለት ነው። እንግዲህ ይሄንም የሚገርም ነገር ነው። እኔ እዚህ ላይ የተመለከትኩት ነገር ወደ ዘራፊው ቡድን ስንመጣ ደግሞ እኒ አላማቸው ሄዶኒዝም ነው። ሄዶኒዝም ማለት የሄዶኒስት ሀሳብ ነው ያላቸው። ለምሳሌ የአርስቶትል ሀሳብ ነው። አርስቶትል የህይወት ግቡ ደስታ ነው፣ ደስተኛ መሆን ነው ይላል። ሰው በዚህ ዓለም ከኖረ በኋላ at the end of the day ምንድነው መሆን ያለበት ሲል
ደስተኛ መሆን ነው ይላል። ይሄኛው የአርስቶትል የህይወት ፍልስፍና በማወቅም ባለማወቅም አብዛኛው ክርስቲያኖች ሲናገሩት እንሰማለን እና ከቤተ ክርስቲያን አንጻር ቴሌዮሎጂካሊ ወይም ቴሎሱ ወይም ኤንዱ ወይም መጨረሻው የአንድ ክርስቲያን መጨረሻው ደስተኛ መሆን የራስን ደስታ ፈልጎ ማግኘትና ጭልጥ ወዳለ ፕሌዠር ውስጥ መግባት የሚለውን የአርስቶትል ሀሳብ ማራመድ አይደለም። አርስቶትል ይሄ የእሱ ሀሳብ የድሮ ነውና በኋላ የእሱን ስራዎች ያገኙ ሰዎች የእሱን ርዕዮት የእሱን ፍልስፍና የተከተሉ ሰዎች እንደ አቋም ይዘውት መጥተዋል። ነገር ግን የክርስቲያን የመሆን ዓላማ እሱ እንዳልሆነ ማሳየው ደግሞ እንግዲህ የነ ወለተ ማርያም ቤተሰብ ነው። እርግጥ ነው ብዙ ፈተና እንዳለባቸው ብዙ ፈተና በተለይ በልጃቸው በራማ ብዙ እንደመጣባቸው እናያለን። ነገር ግን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታስተምረው የአንድ ሰው የክርስቲያን ዋና ተቀዳሚ ዓላማ እግዚአብሔርን መምሰል ነው፣ ቴዎሲስ ነው፣ ቅዱስ መሆን ነው፣ ንጹህ መሆን ነው። እያንዳንዳችን ኦርቶዶክስ የሆነው ቅዱስ ለመሆን ነው፣ እንደ ክርስቶስን ለመምሰል ነው። ሐዋርያው ቅዱስ ጳውሎስ እንዳለን እኔ ክርስቶስን እንደመሰልኩኝ እናንተም እኔን ምሰሉ ብሏልና የክርስቲያን ከክርስትና ምን ያህል በተቃራኒው የሚሄድ ቡድን እንደሆነ በደንብ ተረድተናል። አስተማሪነቱ ደግሞ ድንቅ ነው። ሻንቆ የመጀመሪያውን ስራ ይጀምራል። እሱም ደግሞ ሰውን ነጥቆ ወደ እነሱ ማስገባት ነው። በዘመኑም ደግሞ ዓለም የተለያዩ ብልጭልጭታዎችን ለምሳሌ ሱሪ መልበሶች፣ ፋሽኖችን እያመጣች መሳብ መንጠቅ የቤተ ክርስቲያንን እንደዚሁ መንፈሳዊ እግዚአብሔርን በስርዓት የሚያመልኩትን ልጆች ነጥቃ መውሰድ ነው ዓለም ፍላጎቷ። ነጥቃ ከዛ ከጉያዋ ፈልፍላ መውሰድ እሱን ለሱ ሲባልም ደግሞ እንግዲህ ዓለም የማትጠቀምበት ውጥንቅጥ የለም። እንደምታዩት ብዙ ነገሮች አሉ፣ ብዙ ማታለያ መንገዶች አሉ። እንግዲህ እሱን ማታለያ መንገዶች ደግሞ ብዙዎች ይጠቀሙበታል ማለት ነው። ለምሳሌ ጭፈራው፣ ዘፈኑ፣ ድምቀቱ፣ መጠጡ እንደዚሁም ደግሞ ሁካታው፣ ትርምሱ በሙሉ ማብለጭለጯ፣ በአጠቃላይ ማማሯ በሙሉ የገንዘብን ፍላጎት ሆኖ የተለያዩ ፍላጎቶች መስፋታቸው የዓለምን ውበት የበለጠ እንዲጨምር ወይም ደግሞ የአካል ከዛ ተነጥቆ እንዲሄድ የሚያደርግ ነው ማለት ነው እና ሻንቆ እየሳቀ ፊቱን በፈገግታ ደስ በሚል ሁኔታ እያሳየ ለራማ የሆነ ምልክት ያሳየዋል። ምልክቱ ደግሞ የላይክ ምልክት ነው። ያ ማለት ደግሞ እንገናኛለን ወይም ደግሞ እንፈልግሃለንም እንደማለት ነው፣ እንወድሃለንም እንደማለት ነው ያን ምልክት ያሳየው። ይህን ክፍል እንደ ክፍል ብቻ ማየት እንደ ድራማ ብቻ ደግሞ ማየትም አልፈልግም እና እንደው ደራሲው እዚህ ላይ በጫት የሚቁሙ አካሄዳቸውን ከእግዚአብሔር ጋር ያላደረጉ አመፃ መንገዳቸው የሆነ ኃጢአት መስራት የማይቆረቁራቸው የጽድቅ መንገድ መከተል ሩቅ የሆነባቸውን ሰዎች ምን ያህል ከእግዚአብሔር መራቃቸውን ያሳየበት መንገድ አንዱ ለካህን ያላቸው መልስ ነው። ፈጣሪ ግን እንዲህ እየበደል ነው ዝም ብሎ ታዝቦ የተሆነ ይመስለኛል። አይ የኔ ልጅ እሱማ ኑ እያለ የሚፈልገን ለእኛ ለልጆቹ ይቅርታና ምህረቱ የበዛ ስለሆነ አይደል? ራማ እያሰላሰለው ነው የሄደው። ያንን ድርጊት ያንን ሁኔታ እያሰላሰለው እያሰበ ነው የሄደው። እያሰቡ ከሄደ በኋላ ላይ ቤት ደርሰው እንግዲህ ወለተ ማርያም አለባበሳቸው ነጭ እንደሆነ ነጠላቸውን ሳያወልቁ ስርዓቱን በጠበቀ መልኩ ምግብ ሲበሉ እናያለን። አንድ ቤተ ክርስቲያን ንጽሕት መሆኗን እዚህ ላይ የምንመለከትበት ነው። ነጭ መልበሳቸው
ወይም ደግሞ ነጠላቸውን አለማውረዳቸው ከላያቸው ላይ ቤተክርስቲያን ምንጊዜም ንጽሕት መሆኗን እንደዚሁም ደግሞ ስርዓት ሕግ ያላት መሆኗን እናያለን። ከዛ ወለተ ማርያም ለልጆቿ ለሁሉም ጉርሻ ታጎርሳለች። ስታጎርስ ደግሞ እናት አንድ ርህሩህ ነች፣ ደግ ነች። እንደ እናት ያለ ምንም ነገር የለም። እንደዚሁም ደግሞ ቤተክርስቲያን ለልጆቿ ሁሉ እኩል ነች። ያ ማለት እንግዲህ ለሁሉም ሰብስባ የምትመግብ የምታበላ የምታጎርስ መሆኑን ነው የማስበው። ስጋው ደሙን ታበላለች፣ ታጠጣለች። እንደዚሁም ደግሞ ቃለ ወንጌልን በደንብ አድርጋ ልጆቿ እንዳይነጠቁባት፣ ልጆቿ እንዳይራቡባት፣ በኃጢአት እንዳይሰቃዩባት ታበላለች ማለት ነው። ይህንን ነገር እዚህ ላይ በስፋት የምንመለከተው ይሆናል። ዋው 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 ዋው! እንደዚህ አይነት ፈርጣማ ክንድ ያስፈልገን ነበር። አግባ፣ አትቀመጥ፣ አትቁም። ተቀበል። ቁጭ በይ እስኪ ብራዘር። ቁጭ በል የኔ አባት። አይዞህ። ምን ያንቀጠቅጣል? ወንድ ልጅ አይደለ እንዴ?